በአርሰናል ምክንያት ስንቱን ደገፍኩት። ሻምፒዮንስ ሊግ ላይ ሄድኩ፣ ክለብ ብሩጅ፣ ኤፍኤ ካፕ ምናምን ካራቦ ሄድኩኝ። ስንቱን ፕሪሚየር ሊጉ ላይ 19 የሻምፒዮንስ ሊጉ ሲደመር ስንቱን ስኬት የለም። ይሄ ነው አርሰናል። የትም ተጨነቅን ምን አለን ብቻ 3 ነጥባችን ማግኘታችን ነው የዛሬው ጨዋታ ማለት ነው። ራይስ ወይኔ ራይስዬ የምራሙላችሁ ራይስን ይዘን ከተጫወትን 12ኛ ተጫዋች ነው በቀይኛ ደጋፊው 13ኛ እሱ 12ኛ ማለት ነው። የሚገርም ተጫዋች ነው። እኔ ቅያሬው ዛሬ ተመችቶኛል። በተለይ ሶስቱን አጥቂዎቻችን አውጥቶ ማለት ነው ማድዌኬን፣ ጊዮክሬስና ማርቴሊን አውጥቶ 3 አጥቂዎች እንደገና ማስገባቱ ሳካን፣ ሄሱስንና ትሮሳርድ ምርጥ ውሳኔ። ያም ነው ልክ ወዲያው እንደገባ ሳካ በ3 ደቂቃ ውስጥ አሲስት አደረገ። የሚገርም ልጅ ነው ሳካ። አንዳንዴ የምር ነው የምላችሁ በእጅ ያለው ወርቅ እንደ መዳብ እየቆጠር ነው እንጂ ሳካ ዘንድሮ ማን ነው አንዳንድ ጌሞች ላይ በእርግጥ ነው ይጠፋል፣ ግን አሁን እየተመለሰ ነው እንደ ኦዲጋርድ ሁሉ ማለት ነው። ኦዲጋርድ አንድ አሲስት፣ እሱ አሲስት። ጊዮክሬስ ዛሬ ራሱ አሪፍ ነበረ። ብቻ ነው አንድ ነገር ግን የታዘብኩት ምን እንደሆነ ታውቃላችሁ? ጎል ልክ እንዳገባን ማለት ነው ካገባን በኋላ ኳስ መጮት ምናምን ይጠፋብናል። ታውቃላችሁ ሁለቱ የመጀመሪያው ጎል የገባብን ጋብሪኤልን ነው። መቼም ጋብሪኤልን መውቀስ የምር ነው ያስወቅሳል። መውቀስ አንችልም። እሱ ባይኖር የነበረ በዘንድሮ አመት እዚህ ፉክክር ላይ ሁሉም አንደርስም ነበረ። ግን ወዲያውኑ አግብቶ ያው ካሰን ስለዚህ እንትን ብሏል። ግን ሁለተኛው ጎል አሁን የገባብን እነሱ ማለት ነው አርሰናል ኳስ መጮት ሁሉ ጠፋበት። ኳስ ጠቅጠቅ አድርጎ ማለፍ፣ ኳሱን ማረጋጋት ምናምን ጠፋበት። ለዛ ነው ሁለተኛው ጎል ልክ እንደገባብን የሆነ አሰልጣኛችን አርቴታ ማለት ነው መሪኖን አስገባው። የምር ነው የምላችሁ እነሱ ጎል ካገቡ በኋላ አርሰናል ነበር ዳሚኔት ያደረገው። ተጭነን የተጫወት ናቸው። በተለይ መሪኖ ኳሱን ማለት ነው ሆልድ አድርጎ አዘግቶ የማቆየት ነገሩ ምናምን በጣም ይችልበታል እና ምርጥ ውሳኔ ነበረ። የአርሰናል ደጋፊዎች ዛሬ እንኳን ደስ ያላችሁ የሆነ ውጤት ነው። ነገ ደግሞ ሲቲ ላይ ማለት ነው አይናችንን ተኳኩለን ምናምን እንደዚህ አሻሽተን ምናምን ምንይዘውን ይዘን ነው ምንቋጠር። እስከ 4 ሰዓት ተኩል መቋጠር ግድ ነው። ይሸነፋል ብሎ ጎል ማየት ልምድ ነው። እበገድ እየቋጠሩበት ያለው ወይ ማለት ነው እየጠቀመ ያለው ተቃራኒ ቡድን ጎል እንዲያገባ ነው እንጂ እንዲያሸንፉን አይደለም እንዴ። ወይ ስትቋጥሩ የምትይዙበትን ቦታ ለዩልን እንዴ። እኛ በጎላታ እየተናደድ ነው በቃ ክሊንሺታችን እየተበላሸ ነው እንጂ ጭራሽ ለማሸነፍ ምናምን አይመስልም እኮ እንዴ። በዛሬው ጨዋታ ላይ በጣም ብዙ የሚነሱ ፖይንቶች አሉ። እውነት ለመናገር በጣም ብዙ የሚነሱ ነገሮች ማለት ነው። ግን በቃ እንደ አረም ከስር ሲከተልን የነበረውን ሰውዬ በቃ በቅርብ ርቀትም ቢሆን ትንሽ እየራቀን ሆነውና እሱን አመስግነን ቁጭ እንበል እንጂ በጣም ብዙ የሚወራ ነገር አለ። በጣም ብዙ ማለት ነውና ከነዛ ውስጥ ግን አንዱ ራይስ 2 ማግባቱ ነው። ከጉዳት ተመልሶ በ2 ጎል ማየት ራሱ ማለት ነው ሌላ ጸዴ ነገር ነው ማለት ነውና ብቻ ግን በደንብ የሚወራበት ነገሮች አሉ። እንዲህ ነው እንግዲህ የፈጣሪ ካሳ። ገብርኤል ሰጠ፣ ገብርኤል ነሳ። ሰላም ነጃ በርሱ መጋረጃ ያለው አምጣልን ፈረጃ አለ ወያላ ላይ በመቋጠር እድሜዎትን ከማሳጠር ጨጓሮትን ከማሳረር ሰርቶ ህይወትን መቀየር። ራይስ እያለ ምን መቋጠር ነው ደግሞ? አረ ወያላ በቃ በየሳምንቱ በቃ መጨፈር ነው የምታውቀው። መደሰት ማለት ነው መደሰት። እኔማ ተቃጠልኩ አይገልጽም። አንዴ እቆጥራለሁ እዚህ ያክለቤዝ ያበሳጨኛል። እኔ እኮ የምለው ለምን ታጓጓኛለህ እኮ ነው በቃ 3-2 ሆነ ብዙ ጎል አግብተህ ለምን አታሸንፍም ነው። ልቤን ሰቀልከው። ካሁን በርነሞዝ ያገባል። እኔ እኮ ያሰና ነገር እኮ ግን ይገርም ማለት ከመግረም አልፎ ያስቀኛል። ያስቀኛል ዝም ብሎ እንዴ። የመጀመሪያ ክለብ እኮ ነው አጥቂውን ሴንተር ባክ አድርጎ የሚጫወት እኮ አጥቂውን ሴንተር ባክ ማጋለሽ ያገባል፣ ይከላከላል። ምንድነው ሰው ግርም እኮ ነው የሚለኝ። አሁን ደግሞ ጭራሽ ደግሞ ደመላሽ ሆኗል። በቃ እንዲያገኘ በዚህ ሰዓት አርሰናል እንዲያገኘ አለቀ። ጭራሽ እንዲያገኘ በቃ እንዳላገኘ ነው ያለው። በቃ እንዳላገኘ እንዲ ዩናይትድ የተባልከውን 8-2 እንዲያገኘ በቃ
እንዴ ያገኛለህ እንዴ አንድ ያንስቱ ቡጭጭቅ ታካለክ ቡጭጭቅ አርጎ እንዴ አፍርጦ እንደሚለቀቃለክ አፍርጦ ነው የሚለቀቅ ባለፈው አስቶን ቪላ እሽት አርጎ መስልግ አርጎ ወጣ ዛሬ ደግሞ በርንሞዝ እኮ ራይስ የሚባለው ምን ብቻውን ክለብ ነው በቃ እሱ ራይስ ኤፍሲ ብቻውን ፍጹም የማይገመተው አርሰናል ማለት ነው ዘና ብሎ ሊያሸንፍ ነው የምትሉትን ጨዋታ እየተጨነቀ ነው የሚያሸንፈው የምትሉትን ጨዋታ ዘና ብሎ የሚጫወት ፍጹም ለየት ያለ ቡድን ያለን የዛሬው ጨዋታ ማለት ነው በራሳችን ስተት በራሳችን ያውም ጠንካራ ነው የሚባለው ክፍላችን እየተሳሳተ እድሉን ሰጣቸው እንጂ ጥሩ ማኔጅ ያደረግነው ጨዋታ ነበር በተለይ ጎል ከተለያዩ አቅጣጫዎች ያስቆጠረን ነበር ማዱኪም ጥሩ ነች ያፈጻጸም ችግር አለባት እንደ ሁሌው ማለት ነው ግን ስቲል አሪፍ ነበረች በ7 ነጥብ መምራት ጀምረናል ፕሪሚየር ሊጉን ነገ ሲቲ እስኪጫወት ድረስ ማለት ነውና ቼላው ወንድም ጥላ ቼላው የለንደኑ ሚሽኑን እንደሚያሳካ እንተማመንበታለን ከዛ በኋላ በ7 ነጥብ ሙሉ በሙሉ ሊጉን መምራት እንጀምራለን ማለት ነው ለጊዜው እየመራን ነው በ7 ነጥብና ይሄ በጣም ምርጥ ነገር ነው ሲቲ ጫና ውስጥ ሆኖ ነገ ይጫወታል ማለት ነውና ቋጣሪዎች ዛሬም አልተሳካም ምን ማድረግ ይቻላል አርሴ ተቀምጧል ከዙፋኑ ላይ ማን እንደሚያወርደው እስቲ እንተያይ ይበልልኝ እየቋጠርክ ነው ወይ አሁንም እየቋጠርክ ነው ወይ ምድረ ገንገበቱላ 76ኛው ደቂቃ ላይ በርንሞዝ ግብ ሲያስቆጥሩ ተነስቼ ቴሌቪዥን ከፈትኩኝ ጨዋታውን ለማመልከት ከ80 ደቂቃ በኋላ ተመለከትኩኝ አንድም ደና ሙከራ ሳይሞክሩ ጨዋታው በዛው አለቀ የጠበቅኩት ውጤት ነው አርሰናል በርንሞዝን እንደሚያጋየው ገብ ጠብቅ ያለው የአርሰናል ደጋፊዎች ብዙ ባትደሰቱ ባይነኝ እኔ አርሰናል ዋንጫ ይበላ ግድ አይሰጠኝም ግን መውደቂያ ሰዓቱ አለው አርሰናል ነጥብ የሚጥልበት ሰዓት አለው የታወቀ ነው አምናም እንደዚህ ነበር የሄደው አስታውሱ ብዙ ምላሳችሁን እንዳዘሩጉብን ሲቲ ኳላ እየተከተለ ነው ምናልባት ሄሊስተር እንዳ አመት አስቶን ቪላ ሊደግሞ ይችላል ስለዚህ ብዙ እንዳትደሰቱ ብዙ ምላሳችሁን እንዳዘረጉ እንዳትለፈልፉብን በጣም አስጠልቶናል እናንተ ምላስ አደነቆራችሁን አርሰናል 3 ነጥብ አግኝቷል ነገ ሲቲ ይጫወታል ማለት ነው ከኛ ጋር ካሸነፍ ነው በጣም ደስ ይለኛል ብንሸነፍም ምንም ማለት መልካም ምሽት ይሄንን የመሰለ ሰውዬ ነው አሁን በጉዳት ያጣ ነው ምን አይነት ጨዋታ ነው የተጫወት ነው ማን 3-2 ጨዋታው ሊያልቅ ሲል ትንሽ አስፈሪ ጨዋታ ነበር የነበረው ማለት ግን ዴክላን ራይስን አተን ነው አስቶን ቪላ እንደዚህ ደበደብ ነው ማን ይሄ ሰውዬ ማለት ነው ልክ አይደለም ባላንዶር ሌቭል ፐርፎርማንስ ነው አሁን እያሳያለሁ አሁን እለዋለሁ የምሬ ነው እንዴ አትፍሩ በሉት ይሄ ሰውዬ ልክ አይደለም ኳሱ በአየር ቢሄድ ይገጫዋል በመሬት ምንድነው ስራ ቆይ እኔ አልገባኝም ቆይ ካውንተር ስንሄድ እሱ ነው ማን በጣም ነው የምትችለው እግዚአብሔርን ጋብርኤል ኳስ ሰጣችኋ ከዛ ደግሞ መልሶ አገባባችሁ ጋብርኤል ደግሞ በጣም ልክ አይደለም ጨዋታውን ማለት ነው ሞር ድራማቲክ ያደርጓል ይሄ ቋጣሪዎች ዝም ብላችሁ እንድትዩ አይፈልግም በቃ ሞር ሳቲስፋይድ እንድትሆኑ ጎል ይሰጣችኋል ከዛ ደግሞ ሄዶ ያስደብራችኋል ደግሞ ከዛ ጨጓራችሁን ቡጥጥ ነው የሚያደርግላችሁ አንተ በስመ አብ እንችላለን ከዚህ በኋላ ማለት ነው ይላችሁ ልንገራችሁ አይደለም ቲማችንን ማንንም አያስቆሙምሽ በርንሞዝ ግን በጣም ነው የሚችሉት በጣም ማለት ነው ጌም ነው የሰጡን ከልባቸው የሚገርም ጨዋታ ነው ያጫውቱ በርንሞዝ እኮ አምና ነጥብ አስጣላቸው ዛሬም ይደክማቸዋል እውነትህን ነው ግባና ውጣዋና ና ግባና ውጣው እንዲህ ያጃጃልኩ እንዲህ ጨጓራህን የላጥኩ ዋንጫውን እበላዋለሁ እስከ መጨረሻ ማለት ነው ይሄ ነው የኔ ቲም ይሄ ነው የዋንጫ ቲም ግባና ውጣው 15ኛ ላይ የሚገኘው ቦርንማውዝ 2 አርሰናል 3 ከዚህ ጨዋታ የተረዳ ነው ሁለት ነገር ማለት ነው ምናልባትም ቲክቶክ ላይ አንድ አዋቂ አርሰናል ደጋፊ ቢኖር ኑሮ ሊል የሚችለውን አንድ ነገር መጀመሪያ ልንገራችሁ የኔ ቡድን እውነቴን ነው መነግራችሁ ዋንጫ አይበላም ከያንዳንዱ ጨዋታ እያሳየኛለው ፐርፎርማንስ ለቀጣዩ ስጋት እንጂ ጭራሽ ተስፋ የሚሰጥ አይደለም ይላችሁ ነበር ነገር ግን እኛ ጋር ብሽሽቅ ብቻ እንጂ እውነት ዋንጫ ፈላጊ አርሰናል ደጋፊ ስለሌለ ወያላው ዝም እያለ ስለሚመጣ ይሄን እናልፋለን ሁለተኛ ሪፖርት በደንብና በሰፊው እየተደረገ ነው ከዚህ ጨዋታ የተረዳሁት ሁለተኛው ነገር ይሄ ነው የአርሰናል ደጋፊዎች ጦርነት ነው ያዝነው 100% ፐርፌክት ብትሆኑ እንኳን እኔ ሄኖክ ላደንቃችሁ አልመጣም ብሞት ይሻለኛል ይሄን ደግሞ መቼ እንደጀመርኩት አቃላችሁ ዛሬ 3 ቪዲዮን ያስጠፋችኋል ቀጥሉበት 5 አካውንት ከፍቼ እመጣላችኋል የዩናይትድ ደጋፊ ባያግዘኝ እንኳን ማለት ብቻዬን እበቃችኋለሁ የሚሽል ቡድን የላችሁም ማንቸስተር ሲቲም ሆነ ታሽ ሌላ ሊድስ ነገኛን አሸንፎ ዋንጫውን ሊበለው ይችላል እኛን አሸንፎ ነው ማለት ይሄን ያክል ነው የምትደብሩኝ ይመቻችሁ ግባ ይሄ ነው ሀቢቢ እንችላለን ነው ምልህ የመጨረሻ ማን ወሳኝ 3 ነጥብ ነው ያገኘነው የምሬን ነው ምላችሁ ቋጣሪ ሁሉ እስኪ ታወጣው እንደሆነ አይሃለው ኧረ በአላህ እኔ የመጨረሻ ማለት ጨንቆኝ ነበር በቃ ራይስ ትለያለ
በአላህ በቃ 7 ነጥብ ልዩነት ማለት ነው። ማንንም የምንሰማው ጉዳይ የለም ከዚህ በኋላ ማለት ነው። ባይዙ ይሄ ስቴዲየም ታውቃላችሁ ላለፉት ዓመታት በጣም አዛ ሲያደርገን ድንክ የሆነች ስቴዲየም ነበረ። እንችላለን በቃ ወሳኝ የሆነ ድል ነው ያስመዘገብነው። እያንዳንድሽ ቋጣሪ ሁላ በሌላ ቪዲዮ መለስላችኋለሁ። እንኳን ደስ ያላችሁ፣ ይመቻችሁ። ቢመችም ባይመችም ማለት ነው ቋጠሮች አይሰራልሽም። ምክንያቱም አርሰናል Our wall at the back is Gabriel. Rice, baby. አርሴዎች ያበደ ጨዋታ የምር እንዴት ደስ እንዳለኝ የምር በስማ ደስ አላላችሁም? ተጨነቅን የምትሉት ነገር አለና ለምንድን የምትጨነቁት? በአርቴታ ተማመኑ። ይኸው በቃ እንዲያሳምሮልን 3 ነጥባችን ቦርንሞስ ድረስ ሄደን ተሸክመን ይዘን መተናል ማለት ነው። 3 ነጥባችን አርሴዎች አትጨነቁ። በአርቴታ ብቻ ተማምናችሁ ቀጥሉ። ራይስ የበቀደሙ እኮ ረፍት ነው የተሰጠው። ጉዳት ምናምን ተብሎ ተጨረበርን እንጂ ያበደ ረፍት ነው የተሰጠው። ዛሬ ኢነርጂ ያስታውቅ ነበር። ዋው ራይስ ሳኩራ በጣም አሪፍ ነበር። በቃ እንደገባ ስራውን ሰራ። በጣም በቃ ቲሙ በጣም ደስ ይል ነበር። ስፔሻሊ የራይስ የመጀመሪያውን ጎል ሲከት ዮከሬሽ የሰራው ስራ የሚገርም ነው። ኦዴጋርድ አሲስት ስሩ ፓስ ለሳካ የሰጠው በጣም ያበደ ነው። ብቻ ተጫዋቾቻችን በጣም ምርጥ ናቸው። በቃ አሁን የሚገርም ሞመንተም ላይ ነን። ፕሪሚየር ሊግ 5ኛ ተከታይ ድላችን፣ በአጠቃላይ ደግሞ 7ኛ ተከታይ ድላችን ነው ዛሬ ያስመዘገብነው። አርሲዎች በ6 ነጥብ ቶፕ ኦፍ ዘ ቴብል ሆነን እንቀጥላለን ማለት ነው። አርሲዎች ይመቻችሁ፣ አርሲዎች ይመቻችሁ። ለማንኛውም ይሄ ማሊያ አርሰናል ዛሬ አርጎት የገባው በጥቁሩ ነው። እንዴት ነች? የምትፈልጉ ከሆነ ባዮሌ ባሉ ሊንክ የገባችሁ ህላዊ 15 ሚሊዮን ፕሮሞ ኮድ የተጠቀማችሁ ኦርደር ማድረግ ትችላላችሁ። 15% ዲስካውንት አለላችሁ እንዳትረሱ። ይቻላል ይላል። በርንሞዝን ማሸነፍ ይቻላል። 19ኙም ቲም ቢቋጥር በርንሞዝን ማሸነፍ ይቻላል። አባቴ ገብርኤል ሰጠ፣ ገብርኤል ነሳ፣ ሰጥቷቸው መልሶ ካምባ ጋር ራይስ አባቴ እኔ አባት እንዴት ነው የምችለው? እየገባ ኮሜንት ላይ 41 ትጽፋለህ። ራይስ ኪንግ አባቴ የኛ ፈረስ የኛ ሁሉ ነገር። ኦዴጋርድ ኢዝ ባክ። ኦዴጋርድን አይታችሁታል ጨዋታው ላይ ምን አሲስቱ አረ ኦዴ ኢዝ ባክ። ቡካዮ አባቴ ገና እንደገባች አሲስቷን ገና እንደገባች ራይስ 2 ጎል። ይሄን ነጭ ማሊያ ሲያደርግ ችግር አለበት ሲጀመር። ወስዶ ምንም አይሰማህም አያዳምጥህም። ለቋጣሪ አንመችም አባቴ፣ ለቋጣሪ አንመችም። ከቻልክ አትቋጠርኛ ላይ ከቻልክ አትቋጠር። እንችላለን አባቴ። ኮፒ ሊንክ ሼር ይደረግ በደንብ። ሊጉን በ7 ነጥብ ደልቀቅ ብለን እየመራን ነገ ሲቲ ትጨነቃለህ። ፈለው ይቻላል። ግባ እናውጣው። ኢሉሚናቲ እኮ ናቸው። 666 አርቴታ ቡንዱይዝም እምነት ነው የሚከተለው። በቃ እነሱ ናቸው የሚባሉት። ለምን አትውላቸው ማንቻው? በቃ እኔ ምን ነው እንዴ አጭቅ ይሞታል እንዴ ታዲያ? ሞከርነ ጣርነ ምን ላድርግ እኔ ያላሰለሰ ጥረት አድርጌያለሁ። ኧረ ዲክለን ራይስ የሆነ ሰዓት ብቻውን የመጨረሻ ተከላካይ ሆኖ አገኘሁት። ይመቸው። 2 አግብቶ አስባችሁታል? ተጫዋቹን 2 አግብቶ የሆነ ሰዓት የመጨረሻው ተከላካይ እሱ ነው። ፈረስ። ለማንኛውም ተስፋ አንቆርጥም። ቀጣይ ጨዋታም እንቋጥራለን። ያው ነገም ደግሞ እናንተ ትቋጥራላችሁ አውቃለሁ። ፎቃቆች ናችሁ። ነገውን ዩናይትድ ላይ የሆነ አለ አይደል ጃክ ፍሌቸርን እያስገባ ባለ ቡድን ላይ ትቋጥራላችሁ አውቃችኋለሁ። ሁላችንም ከበርንማውዝ 3ኛ ጎል ጠብቀን ነበር። በቃ ሰርፕራይዝ ያደርገናል ብለን ማለት ይሄ ነው ሰርፕራይዝ አለን። ግን ይሄ ነው ሰርፕራይዝ። ስለ እነዚህ ሰዎች ሙድ እያዙብን ነው። መጀመሪያ ተመሩ፣ በቃ ዛሬማ አለቀላችሁ። አቻ ሆኑና መሩና 2ኛ ጎል ሰጥተው ደግሞ ተስፋ ምናምን ሊሰጡ ስለ ሙድ እያዙብን ነው። ሁሌ እኮ ነው ተቸግረው ነው የተሸነፉት እንድንልና ይሄ ነው መቸገር ይሉናል መጨረሻ ላይ። ስለ ሙድ እየተያዘብን ነው። በቃ ገብቶናል። እኔ ካሁን በኋላ አላምነውም። ተቸግሮ እያስመሰለብን ነው። ዲክለር ራይስ ዛሬው ምን አይነት 2 ጎሎችን ያስቆጠረው? ባይዞ የበርንማውዙ ጎል ማለት የዲክለር ራይስን 2 ጎል ያስንቃል ልበል እንዴ? ግን ይሄ የሚገርም ፐርፎርማንስ ነበር። ከጎሎቹ ውጪ ራሱ ዛሬ የነበረው እንቅስቃሴ የሚገርም ነበር። ኤኒዌይስ ሳካ ሲገባ ማዱኬ ሲወጣ ያለው ለውጥ አይታል። ማዱኬ በደንብ ችሎ ሳካ ሳይችል እኩል ናቸው እነዚህ ሰዎች እኩል ናቸውና ነገ ማንሲቲ ትጫወታለች በተራዋ። ከዚህ በፊት ማንሲቲ ቀድማ ተጫውታ ነበረ። አርሰናልን ፕሬዠር ውስጥ መከታው ነገ እኛ ነን ከማንሲቲ ጋር ተጫውተን ፕሬዠር ውስጥ ምን ከታት በተራዋ ቀላል አናደርግላት። ምክንያቱም አሁን ተጫዋቾቹ የሚጫወቱት አዲስ አሰልጣኝ እየመጣ ስለሆነ ቦታውን ለማግኘት ብለው ነው የሚጫወቱት። እና መልካም እድል ሲቲዝንስ። አርሰናል ፕሬዠሩን
ጫናውን ጅራፉን ማንቸስተር ሲቲ ጀርባ ላይ አሳርፎታል። እጅግ በጣም ወሳኝ የሚባል 3 ነጥብ የሪቬንጅ አመት የበቀል አመት ነው ያደረገው አርሰናል። ከኖትቡኩ ላይ ከማስታወሻ ደብተሩ ላይ እያነበበ እነማን ናቸው ልናወራርዳቸው የሚገቡ ክለቦች እያለ የእጃቸውን የሰጣቸው። ባለፈው ሳምንት አስቶን ቪላን፣ አሁን ደግሞ ቦርንሞዝ። ዲክላን ራይስ ምን አይነት ተጫዋች ነው! ባለፈው ሳምንት ደግሞ ጭራሽ አርፎ ነው የመጣው። ደገፍ ነው ያደረገው እኮ ዛሬ ጎሎቹን አይታችኋቸው። የሚገርም ተጫዋች ዲክላን ራይስ። ገብርኤል ማጋሌዝ 9 ቁጥር ይሰጠው ባይ ነኝ። አጠፋ ካሰ በ5 ደቂቃ ውስጥ ማለት ነው። ፋሚሊ አንድ ነገር አረጋግጫለሁ። በአርቴታና በኢዜ መካከል የሆነ ነገር አለ። የፈለገ የታክቲክ ኢሹ ቢሆን ኢዜ 2 እና 3 ደቂቃ አያጣም። ለዚህ ስኳድ ማለት 2 እና 3 ደቂቃ አያጣም። ተውት ቋሚ መሆንና ተቀይሮ በደንብ ተቀይሮ መግባቱን ይቅርና ማለት 0-0 ደቂቃ ነው። ምንም ጭራሽ ደቂቃም እየተሰጠው አይደለም። 2 ነጥቧን ስትነቁ የነበራችሁ ሰዎች እነሆ ነጥቡ 7 ሆኖላችኋል። ነገ ማንቸስተር ሲቲ ኢታድ ስቴዲየም ላይ ምን እንደሚያጋጥመው አናቅም። ቼልሲ ምን እንደሚያደርገው አናቅም። ሲቲም ሊያሸንፍ ይችላል። ግን ጅራፉን፣ ፕሬሸሩን፣ ጫናውን አርሰናል ማንቸስተር ሲቲ ጀርባ ላይ አሳርፎታል። ጨዋታውን እንደተመለከታችሁት አርሰናል ከሜዳ ውጪ በቪታሊቲ ስቴዲየም ቦርንሞዝን 3-2 አሸንፏል። ሀሳብ ነስታችሁን ኮሜንት ላይ አስቀምጡልኝ። ይኸውልህ በዚህ ሰዓት እንደ አርሰናል ደጋፊ ደስተኛ ልታገኝ አችልም። በተአምር ልታገኛች ብራዘር። የአርሰናል ደጋፊዎች በደንብ ሼር ኮፕሪንግ ሪፖስት አድርጉ። እስኪ ፎሎ አድርጉ፣ በዛው ላይክ ኮመንት ምንም እንዳይቀራችሁ። እንችላለን ምድረ ቋጣሪ ገብተተኝ ስለ አርሰናል ማለት ነው። ለምን 1000-0 አያሸንፍም? ጥሩ ነገር እንደማታወሩ እናውቃለን። አይመለከተንም። 3 ነጥብ አይሆንንም። ተንጫጫ እያንዳንድ አይመለከተን። እንችላለን። እንዴት ነው ሃንግማን እንመንሽ ወይ እንዴት ነው ጀሞ? ምን ታስባላችሁ? የልጅነታችን እንመን እንዴ? ለማንኛውም እንችላለን። በደንብ ሼር ኮፕሪንግ ሪፖስት አድርጉ። ምን ተባብለን ነበር? ምን አቅደን ነበር? በአዲስ ዓመት ምን አቅደን ነበር? አልሆነም ጋይስ፣ ምንም ማድረግ አንችልም። ፍሬያችንን ያዝነ፣ ጥርሳችንን በከንፈራችን ነከስነ። አልሆነም። አርሰናልን ከመቋጠር ስደት መድ ይሻላል። ያራዳል ወይ ሁለተኛ ጎል ሲያገቡ በመድኃኒያን በቃ ሁናው ናቸው ወልሆኑ እንዳላለቀ ዲክላን ራይስ አፈር ልብላል። ምን አይነት ተጫዋች ነው? እናቴን እንብሬ ይችላል ራሱ አይገልጸውም። ያራዳል ምን አይነት ተጫዋች ነው? ዛሬ ሲቀልድ ነበር። ሴሚኖ አይሄድም ቼልሲ ሲቲ ውሸቱን ነው። ለሲቲ መጫወት የሚችል ኑሮ ዛሬ ዋጋ መክፈል ነበረበት። ግን ሲያበላሽ የነበረው ኳስ ይመቻቸው። የአርሰናል ደጋፊዎች እንኳን ለሰራችሁ ወሽመጣችን ብትስ ያው ነጥቡ በአራቱ ነው። ሲቲ ደጋፊዎች ምንም ማድረግ አንችልም። የእኛን የሊቨርፑል ደጋፊዎች ደግሞ በ12 ነጥብ ራቀ። ሰማይ ዘንድሮ የኔ ቡድን አዳመጠህም። ማንም ሁን ምንም ሁን ትልቁን ትንሹን አዌይ ይሁን ሆም ይሁን በየትኛውም ቦታ ብቻ ያገኘህ ይለበልብሃል። የኔ ቡድን ይለበልብሃል። በቃ አስቀይሞ ነው የሚልክህ የኔ ወንድም። ይህን ቡድን ላይ እቋጥራለሁ፣ ፍሬህን አፈነዳለሁ፣ 3ቱን እጨምቃለሁ። አይመለከትም አባቴ። ፍሬህን አታሽሽ። እዚህ ቡድን ላይ አቋጥር። በፍጹም እኔ ለአንተ በማሰብ ነው። ይኸውልህ ምድረ ቋጣሪያን ምነግርህ አትጨነቅ። በቃ ይህ ቡድን ላይ መቋጠር ትተህ በኳሱ ተዝናና የኔ ወንድም። ይቅርብህ፣ ጤናን እየጎዳ ነው የኔ ወንድም። ምን አይነት ቡድን ነው? ማን ቦርንማውዝ ማለት አምና ሆም ኤንድ አዌ ፌንት ያበላን ቡድን፣ በቃ ያስቀየመን ቡድን ነው። ያስቀየመን ቡድን በቃ እንደዚህ ግርፍ ማድረግ ነው እንጂ ሜዳው ላይ ወስዶ ቆንጥጥ ማድረግ ነው። ቆንጥጥ ማለት አንበሳ እንዴት እንዳደረጋችሁኝ። አቦራይስ ትችላለህ። ምን አይነት ወርልድ ክላስ ሆን ከተጫዋች ነህ። ለአንተ ትልቅ ክብር ፍቅር አለኝ። ማን ትልቅ ማለት ነው። ምን አይነት ተጫዋች ነው እናንተ። አይደክም፣ አይዝል፣ ከጎል እስከ ጎል ይሮጣል። በዚህ ላይ ደግሞ ብሶበት ላይ የመጣው ጎል ያስቆጥራል ማለት ነው። 2 ጎል። እኔ አንበሳ ትችላለህ። ጀማው ከኛ ጋር የሚፎካከረው ጉዳት ብቻ ነው። ሁሌም እንደምላችሁ ጉዳት ከሌለብን በቀር እናቱ የወለደችው ቡድን ከኛ ጋር ሊፎካከር አንችልም። እንችላለን። ከመሆን ገንርስ ከመሆን ሼር ኮፒ ሊንክ አድርጉና አዳርሱት። ሲጀመር ራይስ ኤአይ ነው፣ አይቻልም። አርቲፊሻል ኢንተለጀንስ ነው፣ አይቻልም። እኛ ጋብሪኤል ነው ችግሩ ብለን ጋብሪኤል ላይ ስንቋጥር ያ ያመልጣል። ምንድነው መበሻሸቅ አፈልጉም ነው እንዴ? ቆይ ይቅር
ምን ለዋንጫ ብቻ ብለህ ምን ነው ፕሪሚየር ሊጋችን አታበላሹት እንጂ ፏ እያልን እየተዝናናንበት ይሁን እንጂ ምን ነው ውሎውን አሳምረ በቃ በዛው መጥፋት ነው እንዴ? ትንሰው ነው ቁጭ ብሎ እየቋጠረ ምናምን ያለው ምን ናችሁ ነው እንዴ? እኔ ዲቪ እንዲደርሰኝ ብቋጥር ይቀላል እኮ አሁን ዲቪ ደርሰኝ ነበር ይሄ ሁሉ ቋጠረው እዛ ላይ አፕላይ ባደርግ። ፕሪሚየር ሊጋችንን አታበላሹብን መናታችሁ። ኤአይ ክለብ ኤአይ ኤፍሲ ቦሪንግ ኤፍሲ ዴክለን ራይስን ከጠላት ወረዳ ስሙን መስማት ደስ አይለው። ራይስ አሉ እንዴ እዛ ኢስት አፍሪካ ብሎ 2 ኖርሚ እኮ አርቴታ እናንተ እንዳይደብራችሁ መቋጠር እንዳታቆሙ ብሎ ነው እስከ 90 ድረስ ካስኮ የሚያስቆያችሁ አንድ ጎል ምናምን የሚለቀው። ይሄ ክሩፕ የሚባለው አንተ ላይም እኔ ላይም ካገባ ፌር ነው ምናምን ነገር እንደዚህ እያጫወትን እኮ እንደ ወንዝ ነን። ገባ አይደለኛ? ወንዝ ነን እያሳሳቅን ነው ምንገርፍ። ገባ አይደለ? 7 ነጥብ አሁን ሃንግማንን ትለጥፊዋለሽ ወይ? ሲቲ 18 ደጋፊ ያለሽ 18 ደጋፊ ትለጥፊዋለሽ ወይ? ጨነቀሽ ነው ምንሽ ያርሰገደርስ እንዴት ኦን ጎል አላገባንም? የተለመደ ቅሬታ እንዴት ኦን ጎል አላገባንም? አርቴታ ደግሞ 3ቱንም የፊት ለፊት አጥቂዎች በ3 የፊት ለፊት አጥቂ ሲቀይራቸው በፊት ለፊት አጥቂ ፐርፎርማንስ ደስተኛ እንዳልነበረ ነው የሚያሳየው። ፋይናል ሰርድ ላይ ደስተኛ አልነበረ። 3ቱንም ባንዴ ነው የቀየረው። ሳካ ወዲያውኑ ገባና አሲስት ገባሽ አይደል? እና አሁን ምንድነው የሚሻላችሁ? አሁን ካሁን በኋላ እኛ ኦሬዲ ልክ እንዳለፈው ሳምንት እንደ ቪላማ ቀድመን ታሸንፍና ሁሉም ሲለጠፍ ታያለህ። ሁሉም ቅስሙ ሲሰበር ታያለህ። we are the gunners 7 points። እንዴት አርሰናል ላይ ተቋጥሮ እንደሚቻል አላውቅም። ኧረ በስመ አብ መቃጠል ብቻ። የምትደውሉልኝ ሰዎች ይኸው ኮሜንቱ እናንተ ነው፣ ክፍት ነው። በቃ እኔ አያዋለሁኝ ቀስ እያልኩ። አትደውሉ። እኔ በጣም ነው የምታስጠሉኝ ስትደውሉ። አርሰናል ሲያሸንፍ መደወል፣ ሲቲ ሲሸነፍ መደወል፣ ሲቲ አቻ ሲሆን መደወል። እኔ ግን የዛሬን ጨዋታ ያየ የአርሰናልን ክፍተት ማወቅ ይችላል። እግዚአብሔርን ነው የምላችሁ። በቃ አርሰናል ቦክስ ውስጥ ተጠግታችሁ ማሸነፍ አትችሉም። እሱ እንዴ ቦክስ ውስጥ ተጠግታችሁ ሎንግ ቦል ምናምን ማሸነፍ አትችሉም። ከውጪ መምታት፣ አጭር ኳሶችን መጠቀም፣ እርግጥ የሆኑ ኳሶችን መሰጣጠት። ኧረ በስመ አብ ማርያምን እስከ መቼ ነው የምንቋጥረው? አረ እኔ እግዚአብሔርን ቲሜን ራሱ እኮ እንትን ማለት አልቻልኩም። ምንድን ነው የሚያቃጥለን? አርሰናል አሸንፏል። እንከፍ የሆነ የአርሰናል ደጋፊ ዳኛ እያጠቁ ሊያሻሙ ሲል ነፋ። ይት ደረፍሪ ወዝ አርሰናል ፋን። በቃ ይሄ ግልጽ እኮ ነው። ኮሜንት ላይ ራሱ በቃ ዳኛውማ የአርሰናል ደጋፊ ነው እየተባለ በዛ ላይ ጭማሪ ደቂቃ ላይ ሰዓት ተፈሽቶ እንዴት ነው 6 ደቂቃ ማን ነው 96 ሳይሞላ ይነፋል። ለዛውም እኮ እያጠቁ። አረ ናይስ ማን ኦፍ ዘ ማች ዳኛ። በርንማውዝ ይኸውላችሁ በአታኪንግ ዙሪያ ምርጥ ናቸው፣ ግን በዲፌንዲንግ ዙሪያ እክክ ያሉ ከካሞች። በህይወቱ ሃትሪክ ሰርቶ የማያውቅ ልጅ ሃትሪክ ሊሰራባቸው። ራይስን ማርክ የሚያደርግ የለም እንዴ? ሲያጠቁ ሁሉም ቦክስ ውስጥ ልጥፍ ይላል። የሚገርም ስፔስ ለራይስ ይሰጡታል። ጀልጦ 2 አገባባቸው። አንዱ እንኳን ብሎክ አይደረግም። ወይኔ በቃ ኤክስኪውዝ አያስፈልግም። ነገ ቼልሲ መደብደብ ነው። ስለሚቻል ገባና ታወጣዋለህ። ሼር ኮፒ ሊንክ ሪፖስት አድርጉና አድርሱላቸው። እጢ ሁላ እንዲህ ብለህ ቋጠርካ ምን ታመጣለህ? 3-2 እኛ ሜዳችንም ሄድን። ከሜዳችንም ውጪ ማሸነፍና ማሸነፍ። እኔ ስለዚህ ሰውዬ ግን ማውራት አይሰለቸኝም። ምንድነው አንተ ያማል እንዴ? ጤነኛ አይደለህም? ትንሽ አስብላቸው እስቲ፣ ትንሽ እንኳን አስብላቸው። የኔ ሞተር፣ የኔ ኮንዳክተር። የሆነ ደግሞ ሰውዬ ኦዲጋርድ አይችልም ምናምን ሲል ነበረ። አሁንስ ና መታውራን። ኦዲጋርድ አይችልም ይችላል። አስበዋል። እሱ ካወራ 3 ተከታታይ ጌሞች ላይ ጎል አለው ወይ አሲስት አለው፣ ጎል አለው ወይ አሲስት አለው። ይሄ ራሱ ሌላ ሞተር ሆኗል። አስባችሁታላ? እነሳካ ምናምን አስቀምጠን የገባ ነው። ምን አይነት ዲብዝን ያለን ግን። ለማንኛውም አርሰናል አሁንም ቢሆን ከሲቲ በ7 ነጥብ ልዩነት ሄዷል። ሲቲ ፍራስትሬሽን ውስጥ ይወድቃል።
በቃ እኔ በቃኝ፣ ተቃጠልኩ። ከዚህ በኋላ ቋጠሮ ምናምን የሚባል ነገር አይሰራም። በቃ ይብሉት ዋንጫውን ከፈለጉ። እኔ ቋጠሮ በቃኝ፣ ሰለቸኝ። እኔ እንደ ፍሬ ፈነዳ። እኔ ወደፊት ትዳር መስራች ነኝ፣ ልጅ ወላጅ ነኝ አይደል እንዴ? በቃኝ። እኔ ምን አቃጠለኝ? እኔ እንዴ በቃ ተቃጠልን። እኛ እኮ አረርን። እኛ በዚህ ክለብ የተነሳ ይብሉት ዋንጫውን፣ የሚያመጡትን አብረን ያለን። አለቀ። እኔ ቦርንሞት ወይ ለምን አገባችሁ ወይ በቃ እኔ ግራ የገባው ነገር እኮ ነው የሰራችሁብን። ወይ ተስፋ ሰጣችሁና የቼልሲ ነገር ሊፈጠር ነው አልኩኝ። እኔ በቃ የሆነ ነገር አንድ ሰው አለ። እኔ ያለዚህ ሰው ነው ወይ እኔ አሁን ጥያቄ ሆነብኝ። ያለዚህ ሰው ነው ወይ አስቶን ቪላን ያሸነፉት? እኔ ለማመንም ከብዶኛል። ሰውየው የቱ ጋርም አለ? ኳሱን በምኑም ነው የሚመታው። ሰውየው በምኑም ነው የሚመታው። በቃ እንዴ በቃ ኦቨር በቃ ሰውየው በጣም ሃይ ሌቭል ፐርፎርማንስ ላይ ነው ያለው። ቦርንሞዝ አሁን እሺ፣ ነገ እንዴት ነው የምንጫወተው? እየተቋጠረብን ወይ ወጥረን አልቋጠርን ዛሬ። እኔ ነገ ቼልሲ በቃ አላቅም። አርሰናልን መድፉ ራሱ ካቆሙ አንድ ነገር ነው። ያራዳ ልጆች ራሱ መድፉ የሚያቆመው አይመሰለኝም። እኔ እንጃ እንዴት እንደሚሆን አልገባኝም ነው የምልህ። ጨዋታው ትንሽ ከባድ ነበረ። ነገር ግን በዚህም ሆነ በዛ አየጅብ ናት። 3 ነጥቡን ቅርጥም እያደረገ እየወጣን ያለው አርሰናል ያራዳ ልጅ ማለት ነው። አንበሴ መስሚያችን ጥጥ ነው ሆኗል። መችሽም ባይመችሽም አርሴ ነጥቡን አይጥልልሽም በለው። አይቋጣሪ እኔ እኮ ታሳዝኑኛላችሁ። እማዝነው ለእናንተ ነው። አርሰናል ላይ አትቋጥሩ። አርሰናል ላይ መቋጠር ጤናን ይጎዳል። ጋብርኤል ሰጠ፣ ጋብርኤል ነሳ። ምን ታመጣ? ልታች ነበር እዚህ መተህ ይሄ ነው ተከላካይ ምናምን ልትላል። ስታሳዝኑ ግን እንዴት ያለ ክለብ ነው ግን ያለኝ። አውቀን እኮ ነው እንዲህ የምናደርጋችሁ። አልገባችሁም እናንተ? ማይንድ ጌም። ወይኔ ዴክላን ራይስ የኔ አባት ምን አይነት ሁለት ጎሎችን ያገባው በእናታችሁ። እኔ በቃ ተው፣ አርሰናል ላይ መቋጠር እግዚአብሔርን ተው፣ ይቅርባችሁ። እኛ አንድ ክለብ ነው 19 ክለብ የምናሸንፈው። እንደ ሀገር ተቋጥሮ የምናሸንፍ ምን ይቻላል እንዴ? ይቻላል ወይ? ለማንኛውም ማይገነርስ ፋሚሊ ግን እንኳን ደስ አላችሁ። እኛ ሀስል ላይ ነን ብሮ። ይሄ ቡድን አይሸነፍም እመነኝ። 38ኛው ሳምንት ላይ ሳይሆን 36 ወይም 35ኛው ሳምንት ላይ የፕሪሚየር ሊጉን ዋንጫ እናሳካለን። ስለለምንድን ነው ማሰማኝ? ማጂ ተኛ፣ ምድረ ቋጠሯም ተኛ። አንድ ለየት ያለ ነገር ልንገራችሁ። ጋብርኤል ማጋለሽ ማለት ነው ያን ስህተት ሲሳሳት እናቴ ትሙት ነው የምላችሁ ማለት ነው። ስህተቱን ያርመዋል። ራሱ ጎል አስቆጥሮ በርንማውዝን ይበቀላል፣ አደገኛ ሪቬንጅ ይፈጽማል እያልኩ ለጓደኞቼ እየነገርኳቸው ነበር። ኳሱን አብረን እያየን ማለት ነው። እግዚአብሔር ምስክሬ ነው። በ5 ደቂቃ ልዩነት ማለት ነው ወዘወዘው፣ ነቀነቀው። ማንንም አንሰማም። ያራዳለች አንተ ትደክማለህ እንጂ ማንንም ነው ማናዳምጠው። ከመሆን ገነርስ አተ መች ጮቷል እንኳስ ማለት ነው። ምን አይነት ተጫዋች ነው ራይስ የሚባለው ተጫዋች? ምን አይነት ተጫዋች ነው እንዴ? እዛ ጋር ደግሞ ማድዌኬ ይደንሳል። ዳንሰኛ በሉት ማድዌኬን። ልጆቹን እኮ አሰቃያቸው። አርሰናል 3-2 አሸንፏል። ይሄ ቲም የሚያስቆመው ቲም ያለ እየመሰለኝ አይደለም ጭራሽ ማለት ነው። እናንተ ምን ታስባላችሁ? ኮመንት ስራ አስቀምጡልኝ።